አሰላም አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁላችሁንም ሰላም ሰላም ብያለሁ። እንግዲህ እንደተለመደው ዛሬ ደግሞ በሲህር ወይም ድግምት መተት በወላጆቻችን ላይ ተሰርቶ ከሆነ በእናቶቻችን ማለት ነው እናት አባቶቻችን ወላጆቻችን ላይ ምናልባት ከዚህ ሲህር ኑሮባቸው ወይ ድግምት ኑሮባቸው ከሆነ የሚያሳዩትን ምልክት እና የሚያጋጥማቸውን ነገር በዝርዝር እናይና ከነዚህ ውስጥ እንግዲህ ቢያንስ አራት ወይም ቢያንስ አምስት ምልክቶች ከተስተዋሉ እንግዲህ ሃይማኖት በሚፈቅደው መንገድ ሩቅያ የሚያስፈልገውንም ሩቅያ፣ ጸበል የሚያስፈልገውንም በጸበል መፈወስ ይችላሉ ማለት ነው። ስለዚህ አሁን እንግዲህ የምናየው ወላጆች ላይ እናቶች አባቶቻችን ላይ የሆነ ድግምት ወይ ሲህር ኑሮባቸው ጸባያቸው፣ ባህሪያቸው ብዙ ነገሮች ምስቅልቅሉ እየወጣ ምን እንደሆነ ሳትረዱት ኑራችሁ ከሆነ እነዚህ ምልክቶች ካየን ምናልባት በሰው አማካኝነት እንደዚህ አይነት ነገር ተደርጎባቸው ወይም አጋጥሟቸው ሊሆን ስለሚችል ምልክቱን እስከ መጨረሻው ድረስ ተከታተሉ ማለት ነው። አንደኛ ምልክት ምንድነው? ያለ እድሜ መጃጀት ገና በ40 ዓመታቸው የ40 ዓመት በቃ ወጣት ናቸው፣ እድሜያቸው ገና ነው። የ80 ዓመት ልክ ከ80 እና የ70 ዓመት አሮጊት መስሎ መታየት በቃ ያለ እድሜያቸው መጃጀት ቁስቁልቁል ማለት እንደ የከሌ እናት እኮ እኩል ናችሁ በእድሜ ግን እሷ ወጣት ናት፣ አንቺ ግን ወይም አንተ ግን አባቴ ቀድመህ አረጀህ እንላለን ማለት ነው። ያው አንዳንዴ ከኑሮ ጋር ለምሳሌ ኑሮ ነው የሚወስነው። አንዳንድ ሰው ጥሩ የሚኖር ከሆነ ወጣት ሆኖ ወይም አበላሉ አመጋገቡ ጥሩ ከሆነ እንደ ወጣት ሊታይ ይችላል። አንዳንድ ሰው ደግሞ በመጎሳቆልም የእርጅና ምልክት ቶሎ ቀድሞ ሊያሳይ ይችላል። ያ ሳይሆን ጥሩ ኑሮ እየኖሩ ግን በቃ ያለ እድሜያቸው ጃጅቶ መታየት ይሄ አንዱ ምልክት ነው። ሁለተኛ ቀላል ያልሆነ የሆድ ቁርጠት በተደጋጋሚ በቃ ዝም ብሎ ሆዳቸውን የሚቆርጣቸው ሆዴን ሆዴን የሚሉ ከሆነ በተደጋጋሚ የሆድ ቁርጠት ካጋጠማቸው፣ እንዲሁም ደግሞ በተደጋጋሚ ለተቅማጥ ይጋለጣሉ፣ ሆዴን ቆረጠኝ ይላሉ። እንደውም ታስታውስ ከሆነ የድሮ ሰዎች አሜባ አለብኝ ኮሶ አለብኝ በቃ ይሄን አልበላም፣ ጥሬ ስጋ አልበላም፣ ያልበሰለ ሰላጣ ቅጠላ ቅጠል ነገር ስበላ ሆዴን ያመኛል ይላሉ። አብዛኛውን ጊዜ እንዲህ አይነት ነገር የሀገራችን ሰዎች ያጋጥማቸዋል እና ምናልባት ከነዚህ ምልክቶች ጋር ተደምሮ በተደጋጋሚ ሆዳቸውን የሚቆርጣቸው እና በተደጋጋሚ በቃ አለ አይደለ ሁልጊዜም ባይሆን በሳምንት በሁለት ሳምንት በሳምንት 3 ቀን እንደዚህ ዝም ብሎ ተቅማጥ የሚያጋጥማቸው ከሆነ እና ከላይኛው ምልክት ጋር ተጨምሮ ከሆነ ይሄም አንዱ ምልክት ነው ማለት ነው። ሌላው ብዙ ጊዜ ከማንኛውም ከቤተሰብ አባል ጋር መግባባት መጥፋት በቃ ቶሎ ቁጡ ይሆናሉ። በትንሹም በትልቁም ከቤተሰብ አባል ጋር ከልጆቻቸው፣ ከወንድሞቻቸው፣ ከእህቶቻቸው ጋር ሊሆን ይችላል አለመግባባት በቃ መጣላት፣ መግባባት ምንም ነገር እንትን አይላቸውም። በቃ ለምሳሌ አንዳንድ ሰው ባህሪ ሆኖ እኮ ከሰው ጋር የማይግባባ ወይም ቁጡ ሰው አለ። እንደዛ ሳይሆን ጥሩ ባህሪ ኑሯቸው ግን ይሄን ምልክት ጋር ደግሞ ተጨምሮ ከሰው ጋር መግባባት ካልተቻለ ይሄንንም ያንን ሊያመላክት ይችላል። ሌላ ከትዳር አጋር ወይም ከልጆች ጋር የነበረው ሰላም በድንገት ወደ ግጭት ይቀየራል። እንግዲህ ከሚስቶች ማለት አባታችን ከሆነ ለምሳሌ ከእናታችን ጋር በጣም ተስማምተው በፍቅር ተግባብተው እየኖሩ ይሄ ነገር ከተፈጠረባቸው ነገር ከዚህ ምልክት ጋር ካለባቸው ደግሞ መጨቃጨቅ በቃ ድሮ ፍቅር የነበሩ ባልና ሚስት መጨቃጨቅ፣ እንደገና ለልጆቻቸው ጥሩ ከነበሩና በኋላ ላይ ደግሞ በቃ አዳዲስ አመል ከልጆች ጋር መግባባት አለመቻል፣ አዳዲስ አመሎችን መፍጠር ራሱ ይሄም ከምልክቶች አንዱ ነው ማለት ነው። እንዲሁም ደግሞ በቃ ማንም ሰው ሊረዳ የማይቻል ሰው ጎረቤት፣ ዘመድ ማንም ሰው ሊገባው በማይችል ሁኔታ ቤተሰብ ውስጥ ጭንቀት በቃ ሰላም መጥፋት፣ ለሰውም ልታማክሩት ማማከር ራሱ እስከማይችሉ ድረስ ቤት ውስጥ በቃ ሰላምና ጭንቀት መብዛት ብቻ ይፈጠራል ማለት ነው። ይሄ ወላጆቻችን ላይ የሚደረግ ሲህርን አመላካች ነው ማለት ነው። ቀጣይ ደግሞ ስናይ ልጆቻቸው ላይ ከፍተኛ የስነ ልቦና ጭንቀትና ጫና ይፈጥራሉ በልጆቻቸው ላይ ማለት ነው። እንግዲህ ልጆች ህፃናቶች አይሆኑም። እንግዲህ ወላጆቻችን ላይ የተደረጉ ድግምቶችን ሲህሮችን እያልን አይደል የምንመለከት ያለው አሁን
በቃ ልጆች ላይ ጫና ማድረግ ለምን ይሄን አደረግ፣ ለምን ወጣህ፣ ለምን ገባ፣ በቃ ተጨቃጫቂ እናትና አባት ይሆናሉ ማለት ነው። ሌላው ድንገት ድንገተኛ የደም ካንሰር ወይም ደግሞ ድንገት በካንሰር መጠቃት ከነዚህ ምልክቶች ጋር ማለት ነው በእነዚህ ህመም መጠቃትንም ሊያመላክት ይችላል ማለት ነው። እሺ ቀጥለን ደግሞ በዘር ወይም በቤተሰብ ታሪክ የሌለ አልፎ አልፎ የሚጠፉና አልፎ አልፎ የሚጠፋና እንደገና የሚመጣ እንደ በሽታ ካንሰር ሊፈጠር ይችላል ማለት ነው። ወይም በሽታ ካንሰርን ብቻ ሳይሆን በሽታ በቤተሰብ በዘር የለም ተመልሶ ይመጣል። ለምሳሌ የሆነ ህመም ያማቸውና ተመልሶ ይድናሉ። ድነው ደግሞ ሰላም ተፈጠረ ሲባል ደግሞ እንደገና ደግሞ አሁንም ተመልሶ ያ በሽታ ይመጣል እና እየሄደ እየመጣ እየሄደ የሚመጣ የሚመላለስ በሽታ ያጋጥማቸዋል። ግን በቤተሰብ በዘር የለባችሁም እንዲህ አይነት በሽታ። ይሄ ምልክት ከነዚህ ከላይ ከጠቀስኩት ጋር አብሮ ከተጨመረ ለማለት ነው። ሌላው ተቆጪ መሆን፣ እንክብካቤ መጥላት፣ በቃ እናንተ እናቴ አባቴ አይዞህ እዚህ ቦታ ልውሰድህ ላዝናናህ ብላችሁ ምርቃት ፈልጋችሁ ለማስደሰት ፈልጋችሁ ስትንከባከቧቸው አይፈልጉም። ይሄ ነገር ካለባቸው ማለት ነው አይፈልጉም። እንክብካቤ አይወዱ፣ አትንኩኝ ነው፣ ልብሴን አትጠቡልኝ ነው። ይሄን እናንተን ለማስደሰት ብላችሁ ጎንበስ ቀና ስትሉ እነሱ ደግሞ ይሄን አይፈልጉም ማለት ነው። ይሄም ከምልክቶች አንዱ ነው ማለት ነው። አብዛኞቻችን እኛ ቤተሰቦቻችንን ልብሳቸውን አጥበን ፀጉራቸውን ሰርተን ልብሳቸውን ቀይረን አለባብሰናቸው እንደዛ ስናደርግ ለመመረቅ እኛ እንደሰታለን። እነሱ ግን እሺ አይሏችሁም። ከላይ ከጠቀስኩት ምልክት ጋር ይሄም አብሮ ይጨመራል ማለት ነው። ሌላው የኢኮኖሚ ውድቀት በቃ በምንም ነገር ብታደርጉላቸው ኢኮኖሚያቸው እድገት የለውም። ሁሌ ከእጅ ወደ አፍ አይነት ኑሮ የኢኮኖሚ ውድቀት ያጋጥማቸዋል ማለት ነው። በስተመጨረሻ ደግሞ ገንዘባቸውን ለሕክምና ወይም ለሱስ በማውጣት ቤቱን ለኪሳራ ይዳርጋሉ ማለት ነው። ምክርም ደግሞ አይሰሙም። አሁን ለምሳሌ እናትና አባቶች ምን አይነት ሱስ ሊኖርባቸው ነው እንዳትሉ፣ አሁን ሀገራችን ጫት አለ። የጫት ሱስ በጫት ሱስ መጠቃት እንዲሁም ደግሞ መጠጥም የሚጠጣም አለ። አባት ጠላ ቤት ሄዶ እንግዲህ ጠላ የሚጠጣ አባት ይኖራል፣ ጠላ የምትጠጣ እናት ትኖራለች። እና ገንዘብ የሚመጣው ገንዘብ በሙላ በሱስ የሚጠፋ በጠላ ይጠፋል፣ በጫት ይጠፋል። ተውት እስቲ እንደው አብዛኛው ሰው በጫት ነው በቃ የጫት ሱስ አለባቸው የኛ ሀገር ሰዎች ማለት ነው። እና የተገኘውን ገንዘብ ራሱ በረከት አይኖረውም። በጫት በሱስ ባለባቸው ሱስ ገንዘቡ ይወጣል። ኧረ አባቴ ይቅርብህ፣ ይሄ ጫት ምን ያደርግልሃል? ኧረ እናቴ ከዚህ ጫት ተገላገይ፣ በቃ ምን ይሰራልሻል? ጤናሽን ይጎዳሻል፣ ጤናህን ይጎዳሃል፣ ተው ሲባሉ እንኳን አይሰሙም ማለት ነው። እንግዲህ እስካሁን ከዘረዘርኩት ምልክት ጋር ይሄም ከተጨመረ ነው። በነገራችን ላይ ከነዚህ ውስጥ አንድ ብቻ ወይ ሁለት ብቻ ከሆነ ይሄ ያንን ላያመላክት ይችላል። ግን አብዛኛው እነዚህ ምልክቶችን ከተጨመረባቸው ቤተሰቦቻችሁ ላይ ይሄ ነገር ሆኖ ስለሚሆን ምናልባት መፍትሄ እንድታገኙላቸው፣ ጸበልም ከሆነ ጸበል፣ ሩቅያም ከሆነ ሩቅያ ቤት ውስጥ በሚደረግ ነገር ቤተሰቦቻችሁን ወላጆቻችሁን ከዚህ ነገር ማዳን ትችላላችሁ ማለት ነው። ስለዚህ ከላይ ጀምሮ እስካሁን ባሉት ምልክቶች ቢያንስ እንኳን 5-6 ምልክት ከታየ ወይም 4-5ቱን ካያችሁ ቤተሰቦቻችሁ ላይ እነዚህን ነገሮች ማስተካከል አለባችሁ ማለት ነው። እንግዲህ በቀጣይ ደግሞ በመስተፋቅር እንግዲህ አንድ ሰው እኛን እንዲያፈቅር ወይም እኛ እሱ እንድናፈቅረው እኛ ላይ ተደርጎ ከሆነ የምናሳየውን ምልክትና ይህ ምልክት ደግሞ በአብዛኛው ከታየብን ደግሞ ወደ ሃይማኖታዊ መንገድ ጸበል የሚገባው ጸበል ይገባል፣ ሩቅያ የሚያደርገው ሩቅያ ያደርጋል፣ ቁርአን የሚቀረው ቁርአን ይቀራል። እንደዛ አድርጎ ራስን ከነዚህ ከክፉ አሳቢዎች ወይም ክፉ አድራጊዎች ሰዎች መጠንቀቅ እንችላለን። እንግዲህ ሰይጣን መኖሩን፣ ድግምት መኖሩን፣ እንደዚህ ክፉ ነገር መኖሩን ካመነ ፈውስም መኖሩን ደግሞ ማመን አለብን። ህመም ካለ መድኃኒት አለ። ህመም ካለ መድኃኒት አለ። ስለዚህ መድኃኒቱ ደግሞ የእያንዳንዳችን ፈጣሪ ፈጣሪ አንድ ነው። በየሃይማኖቶቻችን የታዘዙ አሉ። ይሄን አድርጉ የተባሉ እንደ እምነታችን የታዘዘውን ነገር አድርገን ከነዚህ ክፉ ስራዎች መፈወስ መዳን እንችላለን። ለምን ተመልሰን እዚች ምድር ላይ ዳግመኛ አንመጣም፣ ዳግመኛ አንኖርም አይደለ? አንዴ ነው የተሰጠን ህይወት። ይሄን ደግሞ በጤና በደስታ መኖር አለብን። ለምን በሰው ልጅ ክፋት እድሜ ልካችን እየተሰቃየን እንኖራለን። እጆቻችን ተሳስሮ ገንዘባችን ባክኖ ስራ አይገጥመን። እነዚህ ነገሮች ውትብትብ ከሚያደርጉን
መታመም እንዳለው ሁሉ መድኃኒት መፍትሄ ስላለው ምልክቶቹን ስታዩ ደግሞ ወደ መፍትሄው ትገባላችሁ ማለት ነው። አሀ ለካ ይሄ ነገር ያለብኝ እንደዚህ ሆኖ እኔ እኮ አልገባኝም፣ እኔ እኮ አልተረዳሁትም ትሉና ወደ መፍትሄው። በነገራችን ላይ እንደዚህ የተደረገበት ሰው እንደዚህ አይነት ፕሮግራሞች ራሱ ማዳመጥ አይፈልግም። የለም ብሎ ነው የሚያምኑት እኮ ጭራሽ ብሎ ኧረ የለም ኧረ ፈጣሪ አለ አምላክ አለ እንዴ እሱ ነው የሚጠብቀኝ ይላሉ። አውቆ እኮ ነው እንዳይድኑ እኮ ነው ራሱ ላያቸው ላይ ያለው መንፈስ ላያቸው ላይ ያለው ነገር እኮ ነው እንዳይፈወሱ መድኃኒት እንዳይፈልጉ ምንም ነገር የለም ፈጣሪ ነው የሚጠብቀኝ ምንም ነገር የለም ብሎ እንዲያምኑ ያደርጋቸዋል እንጂ ፈጣሪማ እንግዲህ ለበሽታዎች በሽታ ካለ ለበሽታ መድኃኒት መፍትሄ አዘጋጅቶልናል ማለት ነው። እሱ ነው የሚጠብቀን። የመድኃኒቱም ሰበብ እሱ ነው። የሁሉም ነገር አድራጊ እኮ ፈጣሪ ነው። ያው ፈተና ስለሆነ ነው እንጂ። ስለዚህ ስለተከታተላችሁን ከልብ አመሰግናለሁ። በቀጣዩ ቪዲዮ ደግሞ የሚሆነው ፍቅር ላይ ተደርጎብን ከሆነ እናያለን ማለት ነው። እስከዛ ድረስ ላይክ እና ሰብስክራይብ አድርጉ። ላይክ ያደረጋችሁ አበረታቱኝ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ምንም ከእናንተ የሚቀንስባችሁ ምንም ነገር የለም። አይቀንስም። ብቻ ላይክ አድርጉት። ላይክ ብታደርጉ ከዳታችሁ ላይ እንኳን አያነሳ። እኔ እኮ የሚገርመኝ ይሄ ነው። እንደው አንድ ላይክ ስታደርጉ አንድ ሰብስክራይብ ስታደርጉ አንዳንድ ብር ራሱ ከዳታችሁ ላይ ቢቆጥር አታረጉም። ነፃ ለሆኖ ያላደረጋችሁ ከቆጠረባችሁ መጨረሻው ነው አታደርጉትም ማለት ነው። እና ስለዚህ ህልም ፍቺም የምትለው አሁን መጀመሪያ በዚህ ፕሮግራም ላይ ስሰራ መሀል ላይም የህልም ፍቺ ያስገባሉ። ምክንያቱም ይሄ ወሳኝና ጠቃሚ ነው። ህልም ፍቺ ፕሮግራምን የሚያይ ሰው ህልም ያለመ ብቻ ነው። ይሄ ግን ለሁሉም ሰው ስለሚጠቅም ሰፋ አድርጌ በዝርዝር ብዙ ቪዲዮዎችን ለመልቀቅና በዚህ ዙሪያ ደግሞ መፍትሄዎችንም ከነ መድኃኒቶቻቸው መጀመሪያ በሽታውን እናሳውቅና ያ በሽታ ካለባችሁ ደግሞ መፍትሄውን ደግሞ ወደሚለው እገባለሁ ማለት ነው። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ተከጨርሶ ቪዲዮን አጠር ያለች ነው የምሰራላችሁ እንዳይሰለቻችሁ። ቻው